je n'ai pas non. አንድሬ የተባለ አንድ ጠንካራና አርበኛ ወጣት ለብዙ ዓመታት ጦርነት ላይ ካሳለፈ በኋላ ወደ ሀገሩ ሞስኮ ሲያመራ እንመለከታለን። በዚህ ወቅትም በአንዲት ትንሽዬ ከተማ በኩል እያለፈ ሳለ እንደ ድንገት ሳያስበው የአካባቢውን ሕግ ይጥሳል። ምንም እንኳን አንዳንድ ሰዎችን ስለ ከተማው ጥያቄ ለመጠየቅ ቢሞክርም አብዛኞቹ ሰዎች ግን ሊመልሱለት ፈቃደኛ አልሆኑም ነበር። ከጥቂት ቆይታዎች በኋላም ሁለት ፖሊሶች ከመንገዱ አስቆመውት መታወቂያውን ይጠይቁታል። በሌላ በኩል ደግሞ ሌላኛው ፖሊስ የአንድሬን እቃዎች እየፈተሸ ሳለ በሌዘር ጃኬት ውስጥ አንድ ነገር እንዳለ ይጠራጠራል። ጃኬቱንም እንዲያውልቅ ሲጠይቁት አንድሬ ያለምንም ማቅማማት ከጎኑ ይዞት የነበረውን አንድ ረዥም ቢላ ያሳያቸዋል። ይህን የተመለከቱ ፖሊሶችም ተደናግጠው ለያዘው መሳሪያ ፈቃድ እንዳለው ይጠይቁታል። ምንም እንኳን አንድሬ ለመሳሪያው ህጋዊ ፈቃድ እንዳለ ቢነግራቸውም ፖሊሶች ግን ለማንኛውም በሚል ቢላውን ወስደው ያለምንም ማቅማማት በካቴና አስረው ወደ ጣቢያ ሊወስዱት ይሞክራሉ። ይሁን እንጂ አንድሬ ለመሄድ ሲያመነታ ሁለቱም ፖሊሶች ራሳቸውን ከአንድሬ በማራቅ ሽጉጣቸውን መዘው ለማስፈራራት ይሞክራሉ። እናም አሁን ላይ አንድሬ ተራ መንገደኛ እንዳልሆነም ተገንዝበዋል። አንድሬም በሰዓቱ ቦታው ላይ ግርግር ከመፍጠር በሚል ምንም ቃል ሳይናገራቸው ወደ መኪናው ለመግባት ይስማማል። በዚህ ወቅትም አንደኛው ፖሊስ የአንድሬን ጀርባ በያዘው ዱላ ደና አድርጎ ሲመታው፣ በሚያስገርም ሁኔታ ግን አንድሬ ምንም መስሎት አልታየም ነበር። ጣቢያ ከደረሱ በኋላም ንብረቱን ወስደው ጊዜያዊ ማረፊያ ቤት ይቆልፉበታል። ምንም እንኳን ቦታው ፖሊስ ጣቢያ ቢሆንም ህንጻው ግን የሌቦች ዋሻ ነበር የሚመስለው። እዚያ የተሰበሰቡ ፖሊሶች እንዳለ ከሌባ በማሰብ መልኩ የከተማውን ነዋሪዎች ገንዘብ እየዘረፉ ትርፉን ይጋሩ ነበር። ከጥቂት ቆይታዎች በኋላም የጠባቂዎች አዛዥ ወደ አንድሬ ክፍል በመግባት አንዳንድ ማብራሪያዎችን ይጠይቀዋል። ይሁን እንጂ አንድሬ ምንም ምላሽ እየሰጠው ነበር። በዚህ የተናደደው አዛዡም ያለ የሌላ ኃይሉን በመጠቀም እየደበደበው ሊያስወራው ቢሞክርም አንድሬ ግን በቁጣ አይን ብቻ እየተመለከተው ጸጥ ማለቱን ይቀጥላል። በስተመጨረሻ ግን አዛዡ እንደ መጨረሻ አማራጭ የቴዘር ማሽን አንጥቶ በሱ ሲመታው አንድሬም ከዚህ በላይ መታገስ ስላልቻለ አዛዡን መልሶ ይፋለመው ጀመር። ይሁን እንጂ የከፋ ነገር ከመከሰቱ በፊት ሌሎች ፖሊሶች በመካከላቸው በመግባት አንድሬን ያስቆሙታል። ከዚህ በኋላም ጠባቂዎች አንድሬን ወደ ምክትል ዳይሬክተራቸው ጋር ይወስዱታል። ምክትሉም አንድሬ ይህን ቢላ ለምን እንደያዘው ሲጠይቀው አንድሬን መልሶ ግራ በሚያጋባ መልኩ ለጠላት የሚል ምላሽ ብቻ ይሰጣል። ይህን ያዳመጠው ምክትሉም አንድሬ እየቀለደ መስሎት ይስቃል። ከጥቂት ቆይታዎች በኋላም ኦሌንግ የተባለ ሌላኛው ዳይሬክተር ወደ ውስጥ ይገባል። ሲታይም ከሌሎች አንጻር የተረጋጋ ይመስል ነበር። ለጠባቂዎችም በአንድሬ እጅ ያለውን ካቴና እንዲፈቱ ካዘዛቸው በኋላ የአንድሬን መታወቂያዎች ይመለከታል። በሚያስገርም ሁኔታም አንድሬ በልዩ ኃይል ውስጥ ዋና አዛዥ መሆኑን ሲገልጽ ክፍል ውስጥ የነበሩ ፖሊሶችና አዛዦች እንዳለ ይደነግጣሉ። ኦሌግም ለአንድሬ ላደረጉት መጉላላቶች ይቅርታ ከጠየቀው በኋላ እቃዎችን እንዳለ ሰጥቶት አሁን በነፃ መሄድ እንደሚችል ይነግረዋል። ይሁን እንጂ እንደ ድንገት አንድሬ የድምፅ መቅጃውን ጠረጴዛ ላይ ረስቶት ነበር የወጣው። ከክፍሉ ለቆ እየወጣ ሳለም ናስቲያ ከተባለች ወጣት ሴት ጋር መንገድ ላይ ይተላለፋሉ። ውጭ ከወጣ በኋላም የድምፅ መቅጃውን ረስቶት እንደመጣ በማስታወስ ወደ ቢሮ ተመልሶ ይሄዳል። ምክንያቱም መሳሪያው በአስቸጋሪ ጊዜያት ከሱ ጋር ስለነበረ ትልቅ የሆነ ትርጉም ነበረው። ልክ ወደ ቢሮ እንደገባም ኦሌግ ናስቲያን ሲያስጨንቅ ያገኘዋል። ይሁን እንጂ ምንም አይነት ምላሽ ሳይሰጠው ጠረጴዛው ላይ ያለውን መሳሪያ አንስቶ ዞር ሲል ኦሌግ ፊት ለፊቱ ላይ ድቅን ብሎ ሊያስፈራራው ይሞክራል። አንድሬ ግን በቀላሉ በአንድ ቡጢ ዘርሮ መሬት ላይ ጥለዋል። ከዚህ በኋላም ከጠረጴዛው ላይ አንድ ላይተርና የስልክ መስበር ሽቦ ከያዘ በኋላ ናስቲያን ይዟት ከቢሮ ይወጣል። በውጭ በኩልም የነበሩ ጠባቂዎች ነገርየው ገብቷቸው ስለሆነ አንድሬን ለመታገል ይሞክራሉ። ይሁን እንጂ አንድሬ እያንዳንዳቸውን እየዘረረ ይጥላቸዋል። ይህን ሁሉ ነገር ሲያደርግም ናስቲያ በድንጋጤና በመገረም እየተመለከተችው ነበር። ከዚህ በኋላም አንድሬ ለናስቲያ ከክፍሉ ውጭ እንድትጠብቀው ከነገራት በኋላ ከቀሪዎቹ የጣቢያው ፖሊሶች ጋር ለመፋለም ይሄዳል። እንደተለመደም ሁሉንም ካሸነፋቸው በኋላ ናስቲያን ይዟት በጓሮ በኩል ወደ ማውጫው ያመራል። በመንገዳቸው ላይም የፖሊስ ምክትል አዛዡን ይገናኘዋል። እናም ያለምንም ማቅማማት እሱንም ደብድቦ ይጥለዋል። ጦር ሜዳ ላይ ባዳበረው ችሎታም እያንዳንዳቸውን ፖሊስ ተብዬዎችን ከዘረራቸው በኋላ በስተመጨረሻ ወደ ጣቢያው መውጫ ጋር ይደርሳል። ውጭ ከወጣ በኋላም አንድሬ ያለቃውን ላይተር በመጠቀም ለአንዱ ጠባቂ ሲጋራ ለኩሶለት ምንም እንዳልተፈጠረ በማስመሰል ናስቲያን በሰላም ይዟት ከአካባቢው ያመልጣል። በዚህ ጊዜም ናስቲያ ለእሷ ሲል ይህን ማድረጉ ከባድ አደጋ ውስጥ እንደከተተው በመጥቀስ እሷን ትቷት ብቻውን እንዲያመልጥ ትነግረዋለች። ከጥቂት ቆይታዎች በኋላም ራሱን ስቶ የነበረው መኮንኑ ከወደቀበት በመነሳት ውጪ ላሉ ጠባቂዎችና ፖሊሶች በአፋጣኝ አንድሬን እንዲከታተሉ ያዛቸዋል። በሌላ በኩል ደግሞ አንድሬ አንድ ሞተር ሳይክል እያሳደደው እንደሆነ በመመልከት በፍጥነት ፖሊሱን ከሞተሩ ላይ አሽቀንጥሮ ካስወረደው በኋላ በሞተሩ ከአካባቢው ለመሰወር ይሞክራል። ይሁን እንጂ የፖሊስ መኪናው ከኋላው እየተኮሰበት እየተከተለው ነበር። ቢሆንም ግን እንደ እድል ሆኖ አንድም ጥይት አንድሬን ሊያገኘው አልቻለም ነበር።
ከጥቂት ማሳደዶች በኋላም አንድሬ ሳያስቡ ከአንድ ከፍታ ላይ ተወርውሮ ይወድቃል። ምንም እንኳን ፖሊሶቹ እየተኩሱበት ሊጥሉት ቢሞክሩም አልቻሉም ነበር። በኋላም ወደ መኪናቸው ተመልሰው ሊሄዱ ሲሉ አንድሬ አካባቢው ላይ የነበረን የዶዘር መኪና በማስነሳት የፖሊሶችን መኪና ያለምንም ርኅራኄ ጨፍልቆ ለከባድ ፍንዳታ ይዳርጋቸዋል። ከአደጋው ክስተት በኋላም ዜናው በፍጥነት ይሰራጫል። ይባስ ብሎም የፖሊስ አዛዡ እንኳን ምን አይነት ሰው እንደገጠማቸው ጥያቄ ውስጥ ገብተው እንመለከታቸዋለን። ከዚህ በኋላም ፖሊሶች ስለ አንድሬ ያለውን መረጃ እንዳለ ሲያጣሩ አንድሬ በርካታ የጀግንነት ሽልማቶችን ያገኘ ከፍተኛ የልዩ ኃይል ወታደር እንደነበረ ያረጋግጣሉ። በሌላ በኩል ደግሞ አንድሬ ፖሊሶች ከዚህ በኋላ እሱን ማሳደዳቸውን እንደማያቆሙ በመረዳት ወደ ተራሮች እየሮጠ ሲያመልጥ እንመለከተዋለን። ከብዙ ሩጫዎች በኋላም አንድ ቦታ ላይ ምሽግ ለመስራትና ለመቀመጥ ይወስናል። ክብሪት፣ ኤሌክትሪክ ሽቦና አንዳንድ የብረት መሳሪያዎችን መሰብሰብም ይጀምራል። በተመሳሳይ ጊዜም ፖሊሶች አንድሬን ለመከታተል እዛው ባሉበት ቦታ ላይ ካምፕ ሲያዘጋጁ አንድሬም ለነሱ ወጥመድ ማዘጋጀቱን እያያዘዋል። ወጥመዶቹንም ሰርቶ ከጨረሳቸው በኋላ ሁሉንም ቁልፍ የሆኑ ቦታዎች ላይ አስቀምጧቸው ጉዞውን ይቀጥላል። ጥቂት ከተራመደ በኋላም ትንሽዬ የእንጨት ቤት አግኝቶ ወደ ውስጥ ይገባል። ውስጥ የነበሩ እቃዎችንም ከሰበሰባቸው በኋላ እንደተለመደውም በእነሱ ወጥመድ ያዘጋጃል። ከዚህ ሁሉ በኋላም አንድ አለት አጠገብ ተቀምጦ የድምፅ ማጫወቻውን በተመስጦ ይሰማል። አመሻሽ ላይም ሁለት ፖሊሶች ጠጥተው ብቻቸውን አንድሬን ለማደድ በመወሰን ጉዟቸውን ይጀምራሉ። በስካር መንፈስ ሆነውም በጨለማ ሲንከራተቱ አንድሬን አግኝተው እንደሚያሰቃዩት ተስፋ አድርገው ነበር። ይሁን እንጂ ነገሮች የተገላቢጦሽ ሆነ። ከጥቂት መፈለጎች በኋላም አንድ የመብራት ብልጫ ተመልክተው አንድሬ ወጥመዱን ወዳዘጋጀላቸው ትንሽ የደሳሳ ቤት ያመራሉ። ከመካከላቸው አንደኛ ፖሊሱን በሩን ከፍቶ ለመግባት ሲሞክር አንድ ከባድ ብረት ከላይ ወርዶ ግንባሩን ያፈርስለታል። በዚያው ቅጽበትም ሌላኛውም መሳሪያውን አንስቶ ወዳገኘበት ለመተኮስ ሲሞክር አንድሬ ከኋላው ብቅ ብሎ ከባድ ምቶችን ያሳርፍበታል። ምንም እንኳን ሰውየው ለመታገል ቢሞክርም አንድሬ ግን ቀደም ብሎ በእንጨት ባዘጋጀው መሳሪያ ደብድቦት ራሱን እንዲስት ያደርገዋል። ይሁን እንጂ አንድሬ ፖሊሶች እንዲገላቸው አልፈለገም ነበር። ይልቁንም በካምፑ አቅራቢያ እርስ በርስ በካቴና ካሰራቸው በኋላ ለዋና አለቃቸው ቀለል ያለ መልእክት እንዲያስተላልፉ ያዛቸዋል። እሱም ማሳደዱን አቁሙ የሚል ነበር። በማግስቱም ኦሌግ ሁለት ጠባቂዎች እንደጠፉ በመረዳት በአስቸኳይ አካባቢው እንዲጣራ ፖሊሶችን ያዛቸዋል። ከጥቂት ደቂቃዎች በኋላም ፖሊሶች ወደ ትንሽዬው ቤት ደርሰው በሩን ሲከፍቱ ግብረ አበሮቻቸው እርስ በርስ ታስረው ያገኛቸዋል። ከመካከላቸው አንደኛው መኮንንም አንድሬን ሊይዘው ለጥቂት ተቃርቦ እንደነበረና ነገር ግን አንድሬ መልሶ እነሱን ወጥመድ ላይ አስገብቶ አንድ መልእክት ለአለቃቸው እንዲነግሩ እንዳዘዛቸው ለአለቃቸው ላንግ ይነግራል። ማሳደዳችሁን አቁሙ የሚለውን የአንድሬን መልእክት የሰማው አዛዡም በንዴት መኮንኑን ከመታ በኋላ ቀሪ ወታደሮችን እንዲበታተኑና ጫካውን እንዲቆጣጠሩ ያዛቸዋል። ስለተዘጋጀላቸው ነገር ያላወቁ ወታደሮችን በጫካው መሯሯጥ ሲጀምሩ አንዳንዶቹ ቀደም ሲል አንድሬ ባዘጋጀላቸው ወጥመድ ውስጥ እየገቡ ከባድ የሆነ አደጋ ይደርስባቸዋል። ከዚህ በተጨማሪም አንድሬ ከአካባቢው ሳይርቅ ያዘጋጀውን መሳሪያዎች በመጠቀም ፖሊሶችን መቅጠም ይጀምራል። በዚህም አንድሬ በደቂቃዎች ውስጥ 3 መኮንኖችን ያጠቃል። ኦሌግን ጨምሮ ቀሪዎቹ ወታደሮችም የአንድሬ በጫካ ውስጥ እንደ ጥላ መሰወር ፍርሃት ውስጥ እየከተታቸው ነበር። እንዲህ እያለም አንድሬ ወታደሮችን አቅም ማዳከም ይጀምራል። በስተመጨረሻ ሰዓት ግን ኦሌግ አንድሬን ከማሳደድ ይልቅ አንድ ቦታ ላይ ተደብቆ ለማጥመድ ያቅዳል። እቅዱም ሰርቶለት ነበር። አንድሬ በጫካ ውስጥ ሲሯሯጥ ተደብቆ የነበረው ኦሌግ ፊት ለፊቱ ላይ ደቅን ብሎ መሳሪያ ይደቅንበታል። ይሁን እንጂ አንድሬ እጅ አልሰጠም ነበር። የያዘውን መሳሪያ ፊቱ ላይ በመወርወር አዘናግቶት ከመሳሪያው ይደበቃል። ኦሌግን በተወረወረበት ነገር ተደናግጦ አንድ ግንድ ስር ሲደበቅ ከላይ አንድ የተደበቀ መሳሪያ ያስተውላል። በዚህ መዘናጋትም ተጠቅሞ አንድሬ ከኋላው ብቅ በማለት በኃይለኛው ይፋለመው ጀመር። ምንም እንኳን ኦሌግን መልሶ ሊፋለመው ቢሞክርም አልቻለም ነበር። በስተመጨረሻም አንድሬ አንገቱን አንቆ ግንዱ ላይ ካስደገፈ በኋላ በድጋሚ ማሳደዱን እንዲያቆም ያስጠንቅቆት ራሱን እስኪስት ድረስ ጭንቅላቱን መቶት ከአካባቢው ይሰወራል። ከጥቂት ቆይታዎች በኋላም ኦሌግ ራሱን ከሳተበት ተነስቶ ቁና እየተነፈሰ ወደ ካምፓቸው ይመለሳል። እዚያም አንድ ጥቁር መነጽር ያደረገ ሰው እየጠበቀው ነበር። ይሁን እንጂ ኦሌግ በሰዓቱ ተናዶ ስለነበረ ምንም ሳይናገረው ያልፈዋል። ሰውየው ግን ስሙ ኮሎኔል ዲሚትሪ እንደሚባልና ከመከላከያ መረጃ ኤጀንሲ የመጣ የቀድሞ የአንድሬ አሰልጣኝ እንደነበረ ይገልጻል። ለኦሌግም አንድሬን ከማንም በላይ እንደሚያውቀውና አሁን ላይ የፖሊስ አዛዡ ማሳደዱን እንዲያቆም ያስጠነቅቀዋል። በተጨማሪም አንድሬ ቀደም ሲል ሕይወታቸውን እንደማረላቸውና እንዲሞቱ ከፈለገ ግን ማንም ሰው ከጫካው እንደማይወጣ በማስረዳት ሊያስጠነቅቀው ይሞክራል። ይሁን እንጂ ኦሌግ ምክሩን ችላ ብሎ ዲሚትሪን ከካምፑ ያሰናብተዋል። ብዙም ሳይቆይ አንድሬን ለመያዝ የተጠራ ሄሊኮፕተር በ15 ደቂቃ ውስጥ እንደሚያርፍ የሚገልጽ መልእክት ለኦሌግ ይደርሰዋል። ከዚህ በመቀጠልም ኦሌግ ወታደሮችን
ፖሊሶቹ አካባቢውን እንዲከቡት ካዘዛቸው በኋላ በቀጥታ ወደ ጫካው ተመልሶ ይገባል። ከጥቂት ደቂቃዎች በኋላም አንድሬ የሄሊኮፕተር ድምፅ ሰምቶ ለማምለጥ ይሞክራል። ይሁን እንጂ በተመሳሳይ ጊዜ ሄሊኮፕተሩን በአንድሬ ላይ የጥይት ማት ማርከፍከፍ ይያዘዋል። ከጥቂት ማምለጦች በኋላም እንዳለመታደል ሆኖ አንድሬ አንድ ገደል አጠገብ ይደርሳል። ያለምንም አቅማማትም ከገደሉ በመዝለል ከፍተኛ ጉዳት ደርሶበት አንድ ወንዝ ስር ይገባል። ነገር ግን ኦሌግ በክስተቱ ስላረካ ሄሊኮፕተሩን ነዳጁን እስኪጨርስ ድረስ ወንዙን እያሰሰ እንዲፈልግ ያዟል። በተባለው መሰረትም ሄሊኮፕተሩ ጥቂት ከፈለገው በኋላ ተስፋ ቆርጦ ጥሎ ይሄዳል። በዚያው ቀን ከሰዓት በኋላም ቫሴል የተባለ አንድ አዛውንት አንድሬን በወንዝ ዳርቻ ወድቆ ያገኘዋል። ወደ ቤቱ ተሸክሞ ካስገባው በኋላም ቁስሉን ማከም ይጀምራል። እንደ አጋጣሚ ሆኖም የቫሴል የልጅ ልጅ ናስቲያ ነበረች። ወጣቷ ናስቲያም አንድሬ በአንድ ወቅት ያዳናት ሰው እንደሆነ በማስታወስና የእሱን ሁኔታ በማየቷ ትልቅ የጥፋተኝነት ስሜት ይሰማታል። ፖሊሶችም የሚያሳደዱት በእሷ ጥፋት እንደሆነ በማመን አንድሬን የተመታበትን ጥይት እያወጣችለት ማከም ትጀምራለች። በዚያው ምሽትም አንድሬ ራሱን ከሳተበት ነቅቶ በእነሱ ላይ ችግር እንዳይመጣ ሲል ቤቱን ለቆ ለመውጣት ይወስናል። ይሁን እንጂ ናስቲያን በፖሊስ አዛዡ ከተያዘች ሕይወቷን እንደሚያጠፋ እያወቀች አንድሬን ለመከተል ትወስናለች። ይሁን እንጂ አንድሬ አሁንም ውስጡ ተዳክሞ ስለነበረ ከአካባቢው ብዙም ሳይርቅ የአንድ ሳር ቤት ውስጥ እረፍት ያደርጋሉ። በማግስቱም አንዳንድ ታጣቂዎች ወደ አዛውንቱ ቤት ደርሰው ምንም ሳይናገሩ አዛውንቱን ይገሉታል። ሰዎቹን ቀደም ሲሉ በፖሊሶች የሚታደኑ ጨካኝ ወንጀለኞች ነበሩ። የተኩስ ድምፁን የሰማው አንድሬም ለሚመጣበት ማት ራሱን በቶሎ ያዘጋጃል። ታጣቂዎችን በመቀጠል አንድሬ ወዳለበት ቤት ሲመጡ አንድሬ ቀደም ብሎ ቢላውን ለናስቲያ ከሰጣት በኋላ ደካማ ሰው በመምሰል ሄዶ ለሰዎቹ በሩን ይከፍታል። በሌላ በኩል ደግሞ ከሽፍቶቹ አንዱ ናስቲያ ከተደበቀችበት አግኝቷት ለአፍታ እንደ ወዳጅ ከቀረባት በኋላ ጥቃት ለማድረስ ይሞክራል። ናስቲያም ያለ የሌላ ኃይሏን በመጠቀም በያዘችው ስለት በርካታ ወታው ትገለዋለች። በተመሳሳይ ጊዜ አንድሬም ሌሎች ሽፍታዎችን ድምፅ ሳያሰማ አንድ በአንድ መጨረሱን ይያዘዋል። በኋላም ወደ ናስቲያ ጋር በፍጥነት ሲሄድ ፊቷ በደም ተሸፍኖ ያገኛታል። በዚህ ጊዜም አንድሬን እንዴቱን መቆጣጠር ስላልቻለ ከአንዱ ሽፍታ በወሰደው መሳሪያ ሁሉንም አንድ በአንድ ይጨርሳቸዋል። ብዙም ሳይቆይ ፖሊስና ልዩ ኃይል ተኩሱን ሰምተው ወደ ቦታው ይመጣሉ። ኦሌግም 5 የሞቱ ሽፍታዎችን ሲመለከት አንድሬ አሁንም በሕይወት እንዳለ ይረዳል። በመቀጠልም በደም የተለወሰችው ናስቲያን ተመልክቷት ወደ መኪናው አስገብቶ ሊደፍራት ይሞክራል። ይሁን እንጂ የሚያደርገውን ነገር እያንዳንዱን አንድሬ ከሩቅ እየተመለከተው ነበር። እንደ እድል ሆኖ ግን የልዩ ኃይል አዛዥ የሆነው ዴኒስ መጥቶ የፖሊስ አዛዡን የሚያደርገውን ነገር እንዲያቆምና ናስቲያን ተጨማሪ ጉዳት እንዳይደርስባት ወደ ሌላ ቦታ እንድትወሰድ ያዛል። ይሁን እንጂ እንዳለመታደል ሆኖ ዴኒስም አንድሬ በሕይወት እንዲያዝ አዲስ ትዕዛዝ ይቀበላል። በመቀጠልም ከባድ የሆነ የፍልሚያ ችሎታ ያላቸው ልዩ ኃይሎች አንድሬን እያሳደዱ ወደ አንድ ህንፃ ስር ይገባሉ። በመጀመሪያም አንድሬ እጅ ለመስጠት አስቦ ነበር። ነገር ግን ቡድኑ በያዙት መሳሪያ ሊያጠቁት ሲሞክሩ አዛዣቸውንም ጨምሮ አንድሬ ሁሉንም አንድ በአንድ ሰባብሮ ይጥላቸዋል። ነገር ግን ኦሌግ ከግብረ አበሮቹ ጋር አንድሬ ከህንፃው በሚወጣበት በኩል መሳሪያውን አነጣጥሮ እየጠበቀው ነበር። በሚያስገርም ሁኔታ ግን አንድም ጥይት አንድሬን ሊያገኘው አልቻለም ነበር። በፍጥነትም ወደ አንድ ደሳሳ ቤት ዘሎ ሲገባ ኦሌግ በንዴት ሮኬት በመተኮስ ቤቱን በትንትኑን ያወጣዋል። ከዚህ በኋላም አንድሬን ሞቷል ብሎ በማሰብ ጥለውት ይሄዳሉ። ነገር ግን አንድሬ ቤቷ ቤዝመንት ስላላት ወደዚያ ገብቶ ህይወቱን አድኖ ነበር። በኋላም አንድ ጄኔራል ዴኒስ እንዲጎበኘው ወደ ሆስፒታል ይመጣል። ናስቲያን በፍጥነት ወደ ክፍሉ በመግባት የተከሰተውን ነገር እንዳለ ለጄኔራሉ ታስረዳለች። ይህ በእንዲህ እንዳለ ኦሌግ ወደ ቢሮ እየተመለሰ ሳለ ኮሎኔል ዲሚትሪ እየጠበቁ ያገኘዋል። በሌላ በኩል ደግሞ ፖሊሶች የተደበቀውን መሿለኪያ አግኝተው መሳሪያቸውን በማቀባበል ወደ ውስጥ ይወርዳሉ። ይሁን እንጂ አንድሬም ቀደም ብሎ ሽጉጡን ደቅኖባቸው አንዳች ነገር እንዳያደርጉ ያስጠነቅቃቸዋል። በኋላም አንድሬ የፖሊስ ዩኒፎርም ለብሶ ወደ ቆሙ መኪና በመሄድ የአሽከርካሪውን ስልክ ይወስዳል። ሹፌሩም ወጥቶ ሊናገረው ሲል አንድሬ ራሱን እስኪስት ድረስ ከመታ በኋላ አንድ መኪና ይዞ ወደ ጣቢያው ያመራል። በኋላም የጣቢያውን በር በርግዶ ከገባ በኋላ የፖሊስ አዛዡን ፊት ለፊት ይገናኘዋል። በተመሳሳይ ጊዜ ደግሞ በውጭ በኩል በርካታ የልዩ ኃይሎች እየጠበቁት ነበር። ኮሎኔል ዲሚትሪም ወደ ውስጥ በመግባት አንድ ትልቅ ጦር በውጭ በኩል እየጠበቀው እንደሆነ ለአንድሬ ከነገረው በኋላ እጁን እንዲሰጥና ወደ ሞስኮ እንዲመለስ ይጠይቀዋል። ይሁን እንጂ አንድሬ ይህን ለማድረግ ፈቃደኛ አልሆነም። እናም ኦሌግ ግን ከታሰረበት ከፈታው በኋላ ውጭ ያሉ ወታደሮችን ለመፋለም መዘጋጀት ይጀምራል። ብዙም ሳይቆይ ጀነራሉ መጥቶ ሁሉንም ክፍለ ጦሮች መሳሪያቸውን ዝቅ እንዲያደርጉ ያዛቸዋል። በዚህ ክፍተትም ኦሌግ በፍጥነት ናስቲያን ይዟት እንደሚገላት ያስፈራራል። ይህንንም የሚያደርገው ከልዩ ኃይሎቹ ለማምለጥ በሚል ነበር። በተመሳሳይ ጊዜም አንድሬ ወደ
ቦታው መጥቶ ኦሌግ ላይ መሳሪያውን ያነጣጥርበታል። በዚህ ወቅትም ኦሌግ ጥቂት ካሰበ በኋላ ናስቲያን ቢገላት እንኳን ማምለጥ እንደማይችል ስላወቀ እጁን ለመስጠት ይወስናል። ከዚህ በኋላም አንድሬ ከኮሎኔል ዲሚትሪ ጋር ወደ ሞስኮ ለመሄድ በመስማማት ወደ መኪናው ይገባል። ይሁን እንጂ ናስቲያ አንድሬን ተወደው ነበር። በስተመጨረሻም መኪኖቹ እንዳለ ከአንድሬ ጋር ከአካባቢው ሲሄዱና ናስቲያን ብቻዋን ስትቀር እያስመለከተ ታሪካችን ይጠናቀቃል።